አንደኛ ሳሙኤል ምዕራፍ 9 ላይ ያለውን የእግዚአብሔር ቃል 9 10 11 የሆነውን ታሪክ ነው። እኔ ግን 10 ላይ ያለውን አንድ ክፍል አነብና ከዛ ወደ 11 አነባለሁ። አንደኛ ሳሙኤል ምዕራፍ 10 ከ1 እስከ 2 ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመው፣ እንዲህ አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከኔ በተለየ ጊዜ በቢንያም ዳርቻ በጼልጻህ አገር ባለው በራይል መቃብር አጠገብ 2 ሰዎች ታገኛለህ። እነሱ ልትሻቸው ሄደ የነበርክላቸው አህዮች ተገኝተዋል። እነሆም አባት ስለ አህዮች ማሰብትቶ የልጄን ነገር እንዴት አደርጋለሁ እያለ ስላንተ ይጨነቃል ይልሃል ይላል። 11 ምዕራፍ ቁጥር 1 እንዲህም ሆነ ከአንድ ወር በኋላ አሞናዊው ናዖስ ወጣ፣ የኢያቢስ ገለዓድም ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን እኛም እንገዛልሃለን አሉት። አሞናዊው ናዖስ ቀኝ ዓይናቸውን ሁሉ በማውጣት ቃል ኪዳን አደርግላቸዋል፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ ወይም አዋርዳለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልእክተኞችም ሳኦል ወዳለበት ወደ ጊብዓ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡ ሁሉ ድምፃቸው ከፍ አድርገው አለቀሱ። እስኪ ጉባኤው አለቀሱ ብሎ እስኪ። እነሆም ሳኦል በሬዎቹን ተከትሎ ከእርሻ መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህን ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣው እጅግ ነደደ። ጥምዱንም በሬዎች ወስዶ ቆራረጣቸው። ወደ እስራኤልም ዳርቻ ሁሉ በመልእክተኞች እጅ ሰደደና ሳኦልና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግ አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ። እንደ አንድ ሰውም ሆነው ወጡ። በቤዜቅም ቁጠራቸው የእስራኤል ልጆች 300,000 የይሁዳም ሰዎች 30,000 ነበሩ። የመጡትንም መልእክተኞች የኢያቢስ ገለዓድ ሰዎች ነገ ፀሐይ በተኮሰ ጊዜ ማዳን ይሆንላቸዋል በሏቸው አሏቸው። መልእክተኞችም መጥተው ለኢያቢስ ሰዎች ነገሩ፣ ደስም አላቸው። እስቲ ጉባኤው ደስም አላቸው ብሎ እስኪ የኢያቢስ ሰዎች ነገ እንወጣላቸዋለን፣ ደስ የሚያሰኘውንም አድርጉብን አሉ። በንጋውም ሳኦል ሕዝቡን በ3 ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ፣ የቀሩትንም ተበተኑ። 2 በአንድ ላይ ሆነው አልቀሩላቸውም እያለ ይቀጥላል። እስኪ አሜን። የመጨረሻው 15 ላይ በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ ይላል። እስኪ ታላቅ ደስታ አደረጉ በሉ። ጉባኤው ይበል እስኪ ድጋሙና አሁንም በሉ እስኪ። ዛሬ ሐዘንን ወይም ለቅሶን ወደ ደስታ የሚለውጥ የበቀል ቅባት በቤታችሁ ላይ ይገለጣል። ውርደትን ወደ ክብር የሚቀይር ሊያዋርዳችሁ የመጣውን የሚመታ ቅባት በላያችሁ ላይ ይመጣል። ሽባ አደርገዋለሁ ያለ ሆስፒታል ይገባል ያለ እርሱን የሚቀለብስ የበቀል ቅባት ያገኛቸዋል። ብድር የሚመልስ ቅባት በላያችሁ ላይ ይመጣል። ቀኝ እጃችሁ ከፍ አድርጉ። መጽሐፍ እንደሚናገር እሁድ ቀን ላይ እንደተናገርኩት ጋድ አደጋ ጣዮች መጥተው ይጥሉበታል፣ እሱም ድጓቸውን እየተከታተለ ብድሩን ይመልሳል እንደሚል ዛሬ አንድ ብድር የሚመልስ የበቀል ቅባት ያገኘዋል። በአንተ ላይ የዘመተ እባብ ዛሬ ይሞታል። ጉባኤው ረገጥ አድርጎ አሜን ይበል እስኪ። ጉባኤው እስኪ ጭጩና እባት ይበል እስኪ። አንድ ሰው ድገሙና ቅባት በል እስኪ። አንዴ ድገሙና 3 ጊዜ ቅባት በሉ እስኪ። ድገሙና አሁንም ቅባት በሉ እስኪ።
የመጣሁት ለከተማ ነው። ለከተማ ብቻ አይደለም፣ ለኢትዮጵያ ምድር ቅባት ይዤ መጥቻለሁ። ዛሬ የሚሰማኝ ሁለት ሰው ካለ፣ የሚስማማኝ ሁለት ሰው ካለ በዚህ ሰፈር ላይ እኔ እያለሁ በኢየሱስ ስም ትውልድ አያለቅስም፣ ትውልድ አያለቅስም፣ ትውልድ አውሬ አይበላም። የሚቆጣ ቅባት ዛሬ በላያችሁ ላይ ይፈሳል። ቅባት በእስከኔ ዘር ማንዘር አውሬ አይበላውም። አንተ ላይ ቅባት ይመጣል። እንደ ሳኦል በኢየሱስም ጠላት ትበቀላለህ። አንቺ ላይ ቅባት ይመጣል። ዘር ማንዘርሽ ላይ ያለ ፋሚሊ ከርስ ይሰበራል። ዘር ማንዘር ላይ ያለ አውሬ፣ ዘር ማንዘርሽ ላይ ያለ እባብ ዛሬ ይከተላል። ያው ጌታ ምስክሬ ነው። ዛሬ የበቀል ቅባት ለሚፈልጉ ሰዎች መልእክት አለኝ። ይኸውልህ ጠላት ጋር አልስማማም ተደራድሬ አልሄድም የሚል እንዲሁ አልቀጥልም የሚል ዛሬ የበቀል ቅባት ያገኛቸዋል። ድገሙና ቅባት በሉኝ አንዴ ባካችሁ። አንደኛ ሳሙኤል ምዕራፍ 11 ቁጥር 1 ላይ ስትመለከቱ ከአንድ ወር በኋላ ይላል አይደል? ከአንድ ወር ምን በኋላ ቢቃል 9 ላይ ቶሎ ብዬ ነገራችሁ። 9 ላይ ሳኦል የቂስ ልጅ ሳኦል አህያ እየፈለገ የአባቱን አህያ እየፈለገ እግዚአብሔር ደግሞ እሱን ይፈልገው ነበር። አህያ እየፈለገ ቀባው። በራሱ ጉዳይ ተጠምዶ እግዚአብሔር የኔ ጉዳይ አለ በአንተ ላይ የማደርገው ፕሮግራም አለኝ፣ በአንተ ላይ የምሰራው ፕላን አለኝ ብሎ የእሱን ፕላን አስቀየረና አህዮቹም አልጠፉም ተገኝቷል። ነገር ግን እግዚአብሔር ለእስራኤል ንጉሥ ሊያደርግ ይፈልጋል አለውና ሳሙኤል ለይቶ ጠራውና ቀባው ይላል። እስኪ አንድ ሰው ቀባው በሉ እስኪ አንዴ። ከቀባው በኋላ ከአንድ ወር በኋላ ነው የአሞናዊ ንጉሥ ናዖስ በኢያቢስ ትውልድ ላይ በገለዓድ ሰፈረ የሚል ቃል አለ። ተቀብቶ የት ሄዷል? ግብርናው ጋር ሄዷል። ማን? ሳውል ተቀብቷል። ቅባት በላዩ ላይ መጥቷል። አህያ እየፈለገ ሄዶ ተቀብቶ መጥቷል። በጣም ምርጥ የሆነውን ነቢይ ሳሙኤል ያዘጋጀለትን ቅልጥም በልቷል። የእስራኤል እድል ፈንታ አንተ አይደለህም ምን ብሎት የመጀመሪያ የእስራኤል ንጉሥ ማን ነው? ሳውል። እግዚአብሔር እንደውም ልክ ሲቀባው የእግዚአብሔር መንፈስ በኃይል ወረደበት ይላል። የመጀመሪያው ዙር ወረደበት የሚል ቃል ተቀብቶ ኃይል ተቀብሎ እግዚአብሔር ፕሮግራሙን አስቀይሮት እርሱ ግን አሁንም የት ነው? ወደ ግብርናው ሄዷል። ይሄን ደግሞ የምታውቁት ከአንድ ወር በኋላ የአሞን ንጉሥ ናዖስ የሚል የዕብራይስጥ ትርጉም ያለው ናዖስ ማለት እባብ ማለት ነው። ይሄ እባብ የተባለው ንጉሥ በኢያቢስ በገለዓድ በእግዚአብሔር ሕዝብ ላይ በምናሴ ትውልድ ላይ ሰፈረ የሚል ቃል መጥቶ ሰፈረ ይላል። ናዖስ ማለት እባብ ማለት ነው ብያችኋል። ወይም ናውሽ የሚል ትርጉም አለው የዕብራይስጥ ቃል። ዛሬ ላይ የሰፈረ እባብ ዛሬ ይቀጣል። ድጋሚና አሜን በሉ እስኪ አንዴ። እሱ ብቻ አይደለም፣ ተቀብተህ አትቀመጥም። ተቀብተህ ወደ መጀመሪያው አትጓዝም። ተቀብተህ ወደ ስራ ትገባለህ። ተቀብቶ ወደ እርሻው ሄዷል። ተቀብቶ ወደ ግብርናው ሄዷል። ዛሬ በኢየሱስ ስም ፕሮግራም እያለባችሁ የሰማይ አጀንዳ እያለባችሁ እግዚአብሔር በእናንተ ላይ ያስቀመጠው እቅድ እያለ ወደ ራሳችሁ ጉዳይ ላይ ትሄዱ። እግዚአብሔር ባየልሽ መስመር ውስጥ ትገቢያለሽ። በታየልህ መስመር ውስጥ ትገባለህ። ተቀብቶ ወደ ግብርናው ሄዷል። ከአንድ ወር በኋላ ግን የአሞን ንጉሥ ናዖስ ወይም እባብ፣ ናዖስ የሚለውን እባብ በሉልኝ። ናዖስ የተባለው እባብ መጥቶ በገለዓድ ሕዝብ ላይ ሰፈረ ይላል። በጣም የሚገርማችሁ ይሄ እባብ ወይም የናዖስ ሰራዊት መጥቶ በገለዓድ ሲሰፍር እነዚህ የኢያቢስ ሰዎች መጡና እንደዚህ አሉት፣ በሰላም እንገዛልሃለን አሉት። ምንም ሳይል እኮ ነው፣ ልግዛችሁ ሳይል እኛ እንገዛልሃለን፣ ባሪያ እንሆንልሃለን። አንዳንዱ ዝም ብሎ የሚገዛ ሰው አይቻልም ማለት ዝም ብሎ የሚገዛ ለጠላት የሚገዛ ለሁኔታ የሚገዛ ለበሽታ የሚገዛ ዝም ብሎ ቁጭ የሚል ዝም ብሎ ወይ ባይሰራ ወይ ቸርች መጥቶ የሆነ ነገር ማያርግ በኢየሱስ ስም ዛሬ ታሪካችሁ ይቀየራል። ድገሙና እስኪ አሜን በሉ። እስኪ አንዴ ጠላትን የሚበቀል ቅባት ላያችሁ ላይ ይመጣል። ድገሙና እጃችሁ ከፍ አድርጉና ጠላትን የሚበቀል ቅባት ላይ ይመጣል በሉ። እስኪ ባካችሁ ልብ በሉ። ናዖስ
መጥቶ ሰፈረ። እነሱ መጡና የገለዓድ ሕዝብ እንገዛልሃል። አንዳንዱ ዝም ብሎ ለጉስቁልና ይገዛል። አንዳንዱ ለበሽታ ይገዛል። አንዳንዱ ለስንፍና ይገዛል። ዛሬ ግን እምቢ ላለ አልገዛም ላለ በቃይ ላለ ዛሬ የበቀል ቅባት ያገኛቸዋል። እንገዛልሃለን፣ ይኸው ግዛ፣ ይኸው ተቆጣጠረን ሲሉት በጣም የሚገርማችሁ ይሄ ንጉሥ ጨካኝ ንጉሥ ዝም ብዬ አልገዛችሁም ማለት ዝም ብሎ ባሪያ ማድረግ አልፈልግም ማለት የሁላችሁንም አንዳንድ ቀኝ አይናችሁን አውጥቼ ያለ በእስራኤል ሁሉ ላይ ስድብ አድርጌ ነው የምገዛችሁ አለ። እነሱ በሰላም መጥተው እንገዛለን ሲሉት እሱ ደግሞ በሰላም አልገዛችሁም ማለት አንዳንድ አይናችሁ ማውጣት እፈልጋለሁ። ቀኝ አይናችሁ ማውጣት እፈልጋለሁ። ቀኝ የኃይል ምልክት ነው። ቀኝ ጉልበት ነው፣ ኢነርጂ ነው፣ ፖቴንሻል ነው፣ ጸጋ ነው። ዛሬ እናንተን ነገር ሊያወጣ ሊመታ የሚፈልግ ይሄ እባብ ዛሬ ይከተላል። ልብ በሉ። ሰይጣንን አለካው በሚል አታሸንፊም። ሰይጣንን የሀያቴን መርገም የሀያቴን አምልኮ አነካውም፣ ዝም ብለዋለሁ፣ አልጸልይበትም በማለት ጠላትን አታሸንፈው። ዝም ብለህ እጅን ዘርግተህ እገዛልሃለሁ ብትል የበለጠ ያብስብሃል። ቀኝ አይንህን ነው የሚያወጣው። ነገር ግን ማመጽ ይፈልጋል። ዛሬ የሚያምጽ ቅባት ያገኛችኋል። ድገሙና ባካችሁ አሜን በሉ እስኪ። ድገሙና አምጻለሁ በሉ እስኪ ባካችሁ። ሰይጣን በመደራደር አይሸነፍም። እንገዛልሃለን ሲሉት እሺ ብሎ አይገዛቸው ግን አልፈለግም። ስገዛ አለ ቀኝ አይናችሁን አውጥቼ ማለትም ያንተ ቀኝ ገቢህ ምንድነው? ቀኝ የሆነው ነገርህ ምንድነው? ልጅ ነው? ትዳርሽ ነው? እሱን መትቼ አለ መገዛችኋል። ቀኝ ማለት ያንተ ዋና የምትለው ጉዳይ ዋናውን ካበላሸው በኋላ ነው መገዛችኋል። ተጨነቁ ይላል መጽሐፉ። በቃ ለ7 ቀን እድል ስጠን፣ ወደ እስራኤል ሽማግሌዎች መልእክተኞች እንላክ፣ እዛ የሚያድነን ካለ እሰዩ፣ ከሌለ ግን መተን እንገዛለን። ለ7 ቀን ብቻ ጠብቀን። በ7 ቀን መካከል የሚገባ ጣልቃ ገቢው፣ በ7 ቀን መካከል የሚገባ የመለኮት ቅባት በኢየሱስም ዛሬ ያገኛቸዋል። ድገሙና አሜን። እንደውም ልባርካችሁ፣ በነገ ጠዋትና በዚህ ሌሊት መካከል ጣልቃ የሚገባ ቅባት፣ የሚያድን ቅባት፣ የበቀል ቅባት ያገኛቸዋል። ጉባኤው አሜን በሉ እስኪ አንዴ። ምናልባት አንዳንዱ የዛሬ ወር የሚያስጨንቀው ጉዳይ አለ። ምን ሆናለሁ የሚል በዚህ መካከል አለ። በአንድ ወር መካከልማ የመለኮት ማዳን የእግዚአብሔር ቅባት እጁ ይዘረጋልሻል፣ እጁ ይዘረጋልሃል። ምናልባት አንዳንዱ ሰው የሕክምና ቀጠሮ አለው፣ ቼክአፕ አለው፣ የሆነ ቀን ተቀጥሯል። በዛ መካከል የሚገባ እጅ አለ፣ ጣልቃ የሚገባ ክንድ አለ። ድገሙና እስኪ ባካችሁ አሜን በሉ እስኪ አንዴ። ለ7 ቀን እድል ስጠን። መልእክተኛ ላኩ ይላል። ወዴት? ወደ እስራኤል። ወደ እስራኤል ሽማግሌዎች መልእክተኛ ላኩ። ወደ እስራኤል መጡ። በጊብዓ ሳውል በሚኖርበት አካባቢ መጥተው ለእስራኤላውያን እንዲህ አሏቸው ይላል። ምን? አንድ ናዖስ የሚባል ንጉሥ መጥቶ ሰፍሯል፣ ቀኝ አይናችሁን አውጥቼ እገዛችኋለሁ ብሏል የሚል ወሬ ነገሯቸው። ለማን? ለእስራኤላውያን። ሕዝቡ ሁሉ ይላል፣ ቅድም ሳነባው ከሰማችሁ፣ ሕዝቡ ሁሉ አለቀሰ ይላል። መጮ ጀመረ፣ በየቦታው ለቅሶ ሆነ ይላል። በዚህ መካከል የተቀባ ከ1 ወር በፊት ነገር ግን ወደ እርሻ የሄደ አንድ የበቀል ቅባት ያለበት ሳውል አለ። ድንገት ከእርሻ መካከል ወጣ ይላል። ዛሬ በኢየሱስ ስም የተቀባ እስኪመጣ ነው የሚፈነጨው። ዛሬ እናገራለሁ፣ አንተ እስክትቀባ ነው ጠላት የደነፋው። ዛሬ ይቆማል፣ ትንፋታው ይቆማል። ከ1 ወር በፊት ተቀብቶ ወደ እርሻ ሄዷል። እዚህ ህዝቡ ሁሉ እያለቀሰ ነው።
ድምፁን ከፍ አድርጎ የእስራኤል ሕዝብ በአጠቃላይ የኪዳን ሕዝብ ይጮሃል። መጣ ማን? ሳኦል። ከየት? ከእርሻ ወጣ ይላል። ሲመጣ ጥማድ በሬዎችን ይዞ የመጣው የሚያስበት ሁሉ ምንድነው? ይሄ ለቅሶ አለ። የተቀባ ይጠይቃል። ከለቅሶ ጋር አይስማማም። ይሄ ሕዝብ ለምንድን ነው የሚያለቅሰው አለ። አረ አንድ ንጉሥ፣ አንድ ናዖስ የሚባል አንድ እባብ የሚባል ንጉሥ እዛ ኢያቢስን እያስጨነቀ ነው አለ። የእግዚአብሔር መንፈስ በኃይል ወረደበት ይላል። ከዛ ወረደበት አይደለም የሚለው እጅግ ተቆጣ የሚል ቃል አለ። የበቀል መንፈስ ነው። ዛሬ በላያችሁ ላይ የእግዚአብሔር መንፈስ ይወርዳል። የቁጣ ቅባት ይወርዳል። የእግዚአብሔር መንፈስ ወረደበት ካለ በኋላ እጅግ ተቆጣ ይላል። ይሄ የበቀል ቅባት ነው። የቁጣ ቅባት ነው። ማይደራደር ነው። እንዴት የኔ ሕዝብ ያለቅሳል? ተቆጣ ይልቃል። ይባርካችሁ። እላያችሁ ላይ ችግር አይወርድም። የእግዚአብሔር የበቀል ቅባት ይወርዳል። ጠላትን የሚመታ ቅባት ይወርዳል። በጠላት ላይ የሚዘምት ቅባት ይወርዳል። አያለው። እጅን ከፍ አድርግ። በእውነት ካመን ከተቀበልክ በላይ ላይ ኖርማል የማያደርግ እንደ ትናንትና የማያስኬድ በበቀል ቅባት የሚያራምድ የታመሙ እያየ ዝም አትልም። የታመመ እያየ ጸጥ አትልም። የተቸገረ እያየ ዝም አትልም። ለምን የሚያስብል የቁጣ ቅባት ይወርድባቸዋል። በላይሽ ላይ ይወርዳል። የሆነ ነገር ሲዘጋ ትናንትና ለብቻዬ አንዳንድ ቅዱሳንን እያሰብኩ እንዲሁም አንድ እህትን አግኝቼ ለምንድን ነው ክርስቲያኖች ላይ ነገር እየባሰ ነው? ሆስፒታል ስትሄድ አንዳንድ ስራ ላይ ስትመለከት ክርስቲያኑ ለምን ሰብሮ አይሄድም? ቅባት እኮ አሉ ላዩ ላይ። ግን አብዛኛው የተያዘው ለዛ ሰፈር ሲከናወን እዚህ ሰፈር ጭንቅ ይሆናል። ለምንድን ነው? እኛ ጋር ያለው እኮ ይበልጣል። ከኛ ጋር ያለው እኮ እግዚአብሔር የበቀል አምላክ እኮ ነው። ዛሬ እባርካቸዋለሁ። አንተን ወደ ኋላ ያስቀረ እባብ ይከተላል። አንተን ያስፈራራ እባብ ይከተላል። ያስለቀሰ ሽባ ያደረገ እባብ ይሞታል። የበቀል ቅባት በላይ ላይ ይፈሳል። ወይኔ ረገጥ አድርገሽ አሜን በይ እስኪ። አጠገብ ያለውን ሰው ዙሪያን ተመልከት። በኋላ መጥቶ በቀላሉ ቢዝነስ ሲጀምር በአንተ ላይ በሰባት እጥፍ በልጦ ቁጭ ይላል። በቀላሉ እኮ ነው። ክርስቲያኑ ቤት ብዙ ነገር ጭንቅ ነው። ዛሬ ግን እምቢ ለሚል የኪዳን ሕዝብ ሆኜ አላለቅስም የሚል ሕዝቤም አያለቅስም የሚል የበቀል ቅባት የሚያገኘው ሰው አይቻለሁ። ጉባኤው ረገጥ አድርጎ አሜን ይበል እስኪ። እንደው እውነት እንነጋገርና እዛ ሰፈር ያሉ ሰዎች በቀላሉ እጃቸው ላይ የሚገባው ነገር እኛ ጋር ተጸልዮ ተጮሆ ብዙ ነቢያቶች እጅ ጭነው እንኳን አይገባም በቀላሉ። ለምን ይመስላል? አንተ ላይ ቅባት አለ፣ ግን አክቲቭ አይደለም። ዛሬ አክቲቭ መሆን ይጀምራል። ይኸውልህ ሳኦል ተቀብቷል፣ አክቲቭ አልነበረም። ወደ እርሻው ገብቶ ነበር። ሲመለስ ግን አክቲቭ መሆን ጀመረ። እንደገና ቅባቱ በላዩ ላይ መውረድ ጀመረ። እናንተ የአባቴ ብሩካን እንደገና እግዚአብሔር በመንፈሱ ይነካቸዋል። እንደገና ቅባቱ በቤትሽ ላይ ይወርዳል። አንድ ሰው አለ ይቀና ይባርካችሁ። የክርስቶስ ተቃዋሚ መንፈስ ከኋላ መጥቶ ያንተን ነገር ዘግቶ ያንተን ነገር እየበሰበሰ እያጠፈ ወደ ራሱ ላይከት አንተ ላይ ያለው ቅባት በኢየሱስ ስም ይመታዋል። ያንተን ነገር አያበላሸው። ልባርካችሁ በኢየሱስ ስም። ትዳር አፍራሹ ትበቀለዋለህ። ቢዝነስን የያዘው ትበቀለዋለህ። ወደ ኋላ ያስቀረህ ትበቀለዋለህ። ረገጥ አድርጉና አሜን። የበቀል ቅባት አናንሱ። አሁን ሚዝናናብኝ የበቀል ቅባት አልገባው። መንፈስ ቅዱስ ሲወርድብህ ኖርማል አትሆንም። ሲጀምር በመጀመሪያ ኖርማል አትሆንም። የእግዚአብሔር መንፈስ በኃይል ወረደበትና እጅግ ተቆጣ የሚል ቃል። ሲቆጣ ይዞት የመጣው ጥንድ በሬ አለ፣ ሰይፍ ይዟል፣ ቆራረጣቸው የሚል ቃል። አየህ፣ የበቀል ቅባት ሲመጣ ኢሚዲየትሊ እኮ ነው ወደ አክሽን ገባ። ቆራረጠና ለእስራኤል ዳርቻ ሁሉ
መልእክተኛ ላከ። ከኔ ጋርና ከነቢይ ሳሙኤል ጋር የማይወጣ ሁሉ በሬው እንደዚህ ይቆራረጣል። ለካ የአንድነት ችግር ነው። ቅባት አለ። ከዛስ በዘቤቅ ይላል። በዘቤቅ ጠቅላላ ይሄ መልስ ሲደርሳቸው ሁሉም የእስራኤል ሕዝብ 300,000 የይሁዳ ሕዝብ 30,000 አንድ ላይ 330,000 አንድ ላይ ሆኑ ይላል። እስኪ አሜን። አንድ የሚያረቅ ቅባት መጣ። አንተ 330,000 አንድ የሚያረቅ ቅባት ከመጣ እዚህም ያለነውማ ያስማማናል። እስኪ እቺ ከፍ አድርገን ተስማምተን አንድ ምን መታው እባብ አለ። እጅን አውሰኝ በኢየሱስ ስም። ቤት ላይ ያለ እባብ ይከተል። የቢዝነስ ጠላት ይሞት። የራእይ ጠላት ይሞት። ያው ጌታ ምስክሬ ነው። ትንቢት ነው የምናገረው። በእናት ልጅ መካከል መከፋፈልን የሚረጭ መንፈስ እግዚአብሔር ዛሬ ተይዟል ብሎኛል። የእናትን ልጅ ከእናት ልጅ የሚያዋድድ የእግዚአብሔር ቅባት በላያችሁ ላይ ይፈሳል። ሰላም እሰራለሁ ይለኛል እግዚአብሔር። ሰላም አደርጋለሁ ይለኛል እግዚአብሔር። አዎ በኢየሱስ ስም ሰላም ይሆናል። እዚህ ጉባኤው ሰላም ይሆናል ብሎ ሲያለ በእናት ልጅ በአባት ልጅ መካከል መከፋፈልን የሚያደርግ ጠብን የሚዘራ መንፈስ ዛሬ ሞቷል። ድገሙና እስኪ አሜን በሉ። ድገሙና እስኪ አሜን በሉ። እስኪ የእናንተን እንጀራ ጠላት አይበላው። አንዴ እጃችሁ ከፍ አድርጉ። እንጀራዬን ጠላት አይበላውም በይ እስኪ አንዴ። አውሬ አይበላውም በይ እስኪ አንዴ። የኔ ነገር አይበላም በይ እስኪ አንዴ። የኔ ቀኝ አይበላም በይ እስኪ። የኔ ዋና አይበላም በይ እስኪ። አልዋረድም በይ እስኪ። ስድብ አልሆንም በይ እስኪ። እግዚአብሔር ጣልቃ ይገባልኛል በይ እስኪ። እሺ አንድ ቀን አበሉ። ያው ጌታ ምስክሬ ነው። በተዋረዳችሁበት ሰፈር የሚያከብር ቅባት ያገኛችኋል። የሚከብሩ ሰዎች እዚህ ቤት አሉ። የሚያከብር ቅባት የሚያገኛቸው ሰዎች እዚህ ቤት አሉ። አንድ ልባርካችሁ በሚያውቋችሁ በእኩዮቻችሁ መካከል፣ በከተማችሁ መካከል፣ በሰፈራችሁ መካከል የሚያውቋችሁ ላያዋርዷቸው የሚያከብር ቅባት ያግኛቸው። በላያችሁ ላይ ይተፋ፣ ሞገስ ይሆናቸው። እግዚአብሔር ስለ አንቺ ማውራት ይጀምር። ሰማይ ስለ አንተ ማውራት ይጀምር። ጉባኤው ረገጥ አድርጎ አሜን ይበል እስኪ። እሺ 330,000 ሕዝብ በአንድ ቦታ በቤዜቅ ተሰበሰቡ ይላል። የተቀባው ሳኦል ስምሪት መስጠት ጀመረ። ወደ ሲባል ወደ አሞናውያን ወደ ናዖስ ጠላቶች ወደ ሆኑት ወደ እነሱ መላክ ጀመረ። ቤት በሶስት ዳይሬክሽን በሶስት ከፈላቸው ይላል። 330,000ውን የእስራኤልን ሕዝብ ሶስት ቦታ ከፍሎ አሰማራቸው። እሱ ብቻ አይደለም አሰማራ ይልና መቷቸው የሚል ቃል እስኪ አንዴ አሜን በሉ። ሄደው ምን አላቸው? መቷቸው የሚል ቃል። ከዛ እንደዚህ የሚል ቃል ተበተኑ የሚል ቃል። ከዛ እንደዚህ የሚል ቃል በጣም የምወደው ሁለት ሆነው መሄድ እስከማይችሉ ድረስ በተኗቸው ይላል። ልባርካችሁ ሁላችሁ ሁለት ጠላት ቡዳና ድግምት አብሮ መሄድ አብሮ መስራት እስከማይችል ዛሬ የሚበትር ቅባት ያገኛቸዋል። ጠላቶቻችሁ ላይስማሙ በተኗቸው እንደሚል በኢየሱስ ስም ጠላትን የሚበትር ቅባት ያገኛቸዋል። አንዴ ስሙኝ። ሄዳው መቷቸው የሚቃል ሊመቷቸው የመጡትን መቷቸው። ልባርካችሁ ኢኮኖሚህን ሊመታ ያለ እጅ ዛሬ ይመታል። ጤናህን ሊመታ ያለ እጅ ዛሬ ይመታል። ቤትሽን ሊመታ ያለ እጅ ዛሬ ይመታል። ጉባኤው ረገጥ አድርጎ አሜን ይበል እስኪ አንዴ። ጠላት ያንተን ነገር ላይመታ አንተ ቀድመህ ትመታው ዘንድ ቅባት በላይ ላይ ይፈሳል። ረገጥ አድርጎና አሜን በል እስኪ። ይሄ ላምብላችሁ እዛ ወደ መጠቅለል እገባለሁ። ኢየሱስ ጌታ መጸለይ ይፈልጋሉ። የበቀል ቅባት ዛሬ በላያችሁ ላይ ይፈሳል። ጠላት እንደፈለገ አይፈነጭባቸውም። እስኪ ጉባኤው ረገጥ አድርጎ አሜን በል እስኪ። እንደ
እንደዚህ ይላል ቁጥር 11 ላይ በነጋውም ሳኦል ሕዝቡን በሦስቱ ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ፣ የቀሩትንም ተበተኑ። ሁለትም በአንድ ላይ ሆነው አልቀሩላቸውም ይላል። በሶስት አድርጎ ወደ አሞናውያን ወደ ጠላቶቻቸው ገቡ ይላል። ዛሬ ወደ ጠላት መንደር የምትገባበት ወደ ጠላት ደጅ የምትገቢበት የበቀል ቅባት ያገኝሻል። ገቡ ይልና መታቸው ይላል። ዛሬ ገብተህ ትመታቸዋለህ። አረጋጥ አድርጉና አሜን በሉ እስኪ። ድገሙና አሜን በሉ እስኪ። ቀትር እስኪሆን ድረስ መቷቸው፣ በተኗቸው። ሁለት እንኳን ሆነው አብረው መሄድ እስከማይችሉ አደረጓቸው። ልባርካችሁ። ዛሬ ጠላትን እንዳይግባባ የሚያደርግ ቅባት ያገኛቸዋል። ጠላት እንዳይስማማ አድርጎ የሚበትር ቅባት ያገኛቸዋል። በኢየሱስ ስም ይሄ ቅባት በላያችሁ ላይ ይፈሳል። አንዴ ጩሁና የበቀል ቅባት በሉ እስኪ። አንዴ ድገሙና አሁን የበቀል መንፈስ በሉ እስኪ። አንዴ እስኪ አሜን። በጣም ግን ደስ ያለኝ የተቀባ ሰው ሁል ጊዜ ለከተማ መጽናኛ ነው፣ ለሕዝብ መጽናኛ ነው። አሜን ነው። በዘመን መካከል ሁል ጊዜ ከተጣበቅ አይቀር የተቀባ ሰው ጋር ተጣበቅ። ከተቀባ ሰው ጋር እግር በእግር ተከተለው። በተቀቡ በእግዚአብሔር ሰዎች ስር የማይጠፉ ሰዎች ሁሌ ይጽናናሉ፣ ሁሌ ድል ያደርጋሉ። እስኪ ድገሙና አሜን። ድገሙና እስኪ አሜን። ሳኦል እቺን ልመልሳችሁና 2 ደቂቃ እዛ እንጸልያለን። ሳኦል የበቀል ቅባት ከተቀበለ በኋላ ከተቆጣ በኋላ በሬው ከቆራረጠ በኋላና 330,000 ሕዝብ ከሰበሰበ በኋላ እንደዚህ ያለ ለነዚህ ለመጡት መልእክተኞች እንዲህ በሏቸው፣ ለኢያቢስ ለገለዓድ ሕዝብ ለምናሴ ሕዝብ እንዲህ በሏቸው፣ ነገ ትኩሳት እስኪሆን ድረስ ጠላቶቻችሁን እንደመስሳለን። ነገ ነቢይ ባለበት ነገ ጨለማ አይሆንም። በነገራችን ላይ ነገ ስትሞት አያለው አይደል? ነገ የሥራ በር ሲከፈትልህ አያለው ይላል። እንዲህ አላቸው፣ ነገ ትኩሳት እስኪሆን እስከ ቀጥር ሰዓት ጠላቶቻችን እንመታላችኋለን። እነዚህ የኢያቢስ ሰዎች ሰሙና እንደውም ትርጉሙ በደስታ ፈነደቁ የሚል ቃል እጅግ ደስ አላቸው ይላል። ቅድም ህዝቡ ሁሉ አልቅሷል። አሁን ግን የመጣው ቅባት ለቅሶን ወደ ደስታ የሚለውጥ ነው። አንተ ለቅሶን ወደ ሰርግ ቀየረው ቅባት። ልባርካችሁ። በቤታችሁ ያለን ሐዘን የሚቀለብስ ቅባት ያገኛችኋል። ነገ በሚለው ቃል ላይ ቃል ላውጣበት። ነገ በተባለው ነገራችሁ ላይ ቃል ላውጣበት። ነገ ጠላታችሁ ይተመሰሳሉ። ነገ ጠላት መንገድን ይለቀዋል። ትንቢት እየተናገርኩ ነው። ሳኦል ነገ ብሎ መልእክት ካመጣ ትንቢት ከተናገረ ሐዘናቸው ወደ ደስታ ከተቀየረ እኔም ተስፋ ባስቆረጠሽ ነገር ላይ ነገሽ ላይ ትንቢት እናገራለሁ። ነገ ጠላት ከመንገድ ላይ ይነሳል። ነገ የተዘጋው ደጅ ይከፈታል። ነገ ያስጨነቀ እባብ ይሞታል። እስኪ ጉባኤው ነገ በሉ እስኪ አንዴ ድገሚና ነገ በሉ እስኪ አንዴ። ሰው የሚፈራው ነገር እነሱ ደግሞ 7 ቀን ብለዋል። የምን 7 ቀን? በንጋታው ነው እንጂ የምን ውሎ ማደር ነው? ነገውን እንደመስሳቸዋለን። በኢየሱስ ስም ጠላትን የሚደመስስ ቅባት ጣልቃ ይገባል። ሐዘንን ወደ ደስታ የሚቀይር በኢየሱስ ስም ቅባት በቤታችሁ ላይ ይሆናል። ጉባኤው አሜን ይበል እስኪ።
ላይ ትንቢት እናገር ፈልጋለሁ። ነገ በተባለው ጉዳያችሁ ላይ መናገር ፈልጋለሁ። ነገ የሰው እጅ አታይም። ነገ ነገርህ አይከስርም። ነገ መንገድ ላይ አትወድቅም። ነገ ለናዖስ እጅ ታልፋ አትሰጥም። ናዖስ ያንተን ቤት አይበላም። ናዖስ ያንተን ቤት አይገዛም። እባብ ያንተን ቤት አይገዛም። ናዑስ ያንተን ቤት አይገዛም። እችን ስሙኝ፣ ትንቢት እየተናገርኩ ነው። ናዖስ ማለት ናዑሽ እባብ ነው ብያቸዋለሁ። ነገ እባቡ በእናንተ ቤት ላይ አቅም አያገኝም። ነገ እስከ ትኩሳት እስከ ቀጥር ሰዓት ድረስ የበቀል ቅባት ጣልቃ ገብቶ ጠላታችሁን እየመታ እየበተነ እየበታተነ ሁለት ሆነው እስከማይቀሩ ድረስ እግዚአብሔር ከመንደራችሁ ላይ ይበትናችኋል። አንድ ሶስት ሰው እንዳገኘው ይሰማኛል። አሁን አንድ ሶስት ሰው እያገኘው ይመስለኛል። ለነዚህ ሰዎች ትንቢት አለኝ። ነገሽ የሰው እጅ የምታይበት አይደለም። ነገ በተቀጠረብህ ጠላት በቀጠረው ቀጠሮ ላይ ጣልቃ የሚገባ እጅ ዛሬ መጥቷል። የማዳን እጅ ዛሬ መጥቷል። የማዳን ክንድ ዛሬ መጥቷል። ይባርካችሁ። ይሄ 2017 ሳያልቅ በግንቦት ወር የሚጀምር ሰኔ የሚቀጥል ሐምሌ ቀጥሎ ነሐሴ የሚሻከር እስከ ጳጉሜ እስከ መጨረሻው ቀን ላይ በአንተ ላይ የተቀጠረው ቅጥር ዛሬ ፈርሷል። እባቡ የቀጠረው ቀጠሮ ፈርሷል። ይሰረዛል። ዛሬ መለኮት ጣልቃ ይገባል። መልእክት አለኝ፣ መልእክት አለኝ፣ መልእክት አለኝ። ጠላታችሁ ነገ ማለዳ ላይ የበቀል ቅባት ያገኛቸዋል። በበቀል ቅባት ጊዜ አበሽባ ያደርጋቸዋል። ነገሽ ማለዳ አይጨነቅፍም። ነገ በማለዳ ስትወጪ አይጨነቅፍም። በፍርሃት አትወጪም፣ በሐዘን አትወጪም። አዎ በጭንቀት አትወጣም። አምላኬ በበቀል ከፊት ይሄዳል። ከፊት ይሄድልሻል። እንደ ኃያል እንደ ጨካኝ አምላክ ከፊት መውጣት ይጀምራል። ቢዝነስ አይበላሽም፣ ትዳር አይመታም፣ ያንተ ጤና አይመታም፣ ልጆችሽ አይመቱም፣ ባሪያ አትሆንም፣ ቀኝ ነገር አይወሰድም፣ ቀኝ ነገር ጠላት አይመታውም፣ ዋና ነገር በጠላት እጅ አይበላም። እባቡ ይዋረዳል፣ እባቡ ይዋረዳል፣ እባቡ ይቀጠቀጣል፣ ናዖስ ይቀጠቀጣል። ያንተን ነገር ሊበላ ያሰበሰበ ያንተን ነገር ሊይዝ የሚፈልግ የዘር መርገም ዛሬ እግዚአብሔር እንዲህ ብሎኛል፣ ጣልቃ ይገባል ይለኛል። በበቀሌ ጣልቃ ይገባል ይለኛል። አዋርዳለሁ ይለኛል። ቆይ አንዴ ቁጭ በሉልኝ፣ ቁጭ በሉልኝ 2 ደቂቃ። ያው ጌታ ምስክሬ ነው። እግዚአብሔር እንደዚህ ይለኛል። ዛሬ ነጋችሁ ላይ ትንቢት እየተናገርኩ ነው። ነገ ያንተ ሱቅ ይከፈታል፣ አይሰካም። ያንተ ትዳር ይቀጥላል፣ አይፈርስም። ያንቺ ልጆች ለወግ ማድረግ ይበቃሉ፣ አይሞቱም። ሆስፒታል አትገባም፣ የሰው እጅ አታይም። ነገር ዓለም ሁሉ ያማረ ይሆናል። ያንተ ነገር የተሳካ ይሆናል። እስኪ ጉባኤው አሜን በሉ። እስኪ አንዴ ድገሙና እስኪ አንዴ አሜን በሉ። እስኪ አንዴ ከዛ እንደዚህ ያለ በመጨረሻው ቁጥር 15 ላይ ሕዝቡ ሁሉ ወደ ጌልጌላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልጌላ አነገሱት። በዚያም በእግዚአብሔር ፊት የደህንነት መስዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ። ሐዘኑ በበቀል ቅባት ተገለበጠ። ሲጀምር እጅግ ለቅሶ ነበር። አሁን ግን ሲደመደም በታላቅ ደስታ። ልባርካችኋል። በኢየሱስ ስም አንቺ ቤት ለቅሶ አይሆንም። እግዚአብሔር እንደዚህ ይለኛል። ኢቭን ጠላት መንደር ያለ ጠላት የበላባችሁ ነገር እኔ እመርቃችኋለሁ፣ እባርካችኋለሁ። ነገ ማለዳ ስትነሱ የሚጀምር ምርኮ አለ። እጅሽ ላይ የሚተፋ
የሚመለስ ያንተ ምርኮ አለ። ጠላት ሰፈር ያለ ይመለስልሻል። ጠላት ሰፈር ያለ ነገርሽ ይመለሳል። ጠላት የወሰደው ጉዳይ ይመለሳል። እሺ ጉባኤው አሜን በሉ እስኪ አንዴ በጌታ አንዴ ስሙ። በጣም ይገርማችሁ ድል ካደረጉ በኋላ አንዳንድ ሰዎች መጡና ወደ ሳሙኤልና ወደ ሳኦል መጥተው ትናንትና ምክንያቱም ሲቀባ ሳኦል ግማሹ አነገሰው ይላል 10 ላይ ምዕራፍ 10 ላይ ሁሉም ደስ አለው ይልና አንዳንድ ምናምንቴ ሰዎች ግን ናቁት የሚል ቃል እና ሳኦልን ናቁት ይልና ግብርም አላመጡለትም ይላል። አሁን ግን እነዛ ትናንትና ሳኦልን የናቁ ይውጡና ይከደሉ አሉ። ለምን ሲባል ሳኦል ላይ የመጣው የበቀል ቅባት ሐሰን ወደ ደስታ ቀልብሷል። ሳኦል በጣም ደስ የሚል ሰው ጥበበኛ ነው። አይ ዛሬ እኔ እኮ አይደለም ያዳንኩታል፣ ዛሬ እግዚአብሔር ስላዳናል በእኔ ስለተጠቀመ አለ እንተዋቸው። ዛሬ የእግዚአብሔር የማዳን ቀን። የዛሬ መልእክቴ ለምናምንቴ እንኳን ለሆኑ ለሚረግሙ ሰፈሩ ላይ ላሉ ሁሉ ማዳን ይዘን እንሄዳለን። ለሚሰድቡን ሁሉ የሚያድን የበቀል ቅባት ላያችን ላይ አለ። ድገሙና ባካችሁ አሜን። ድጋሚ እንደገና በእግዚአብሔር ፊት ሳኦልን አነገሱት ይላል። ትናንት እኮ ነግሷል። አሁን ግን በተግባር የሚገለጥ ቅባት አዩ። አሁን ግን ሲበቀላዩ ከአንድ ወር በፊት እኮ ተቀብቶ ቁጭ ብሏል። አንተ የእግዚአብሔር ሕዝብ ቃል እያለ ተስፋ ቃል እያለሽ የአገልግሎት የበረከት የብዙዎች አባት እናት ትሆናላችሁ ተብላችሁ የሆነ ኪዳን ይዛችሁ የተቀመጣችሁ አሁን ትንቢቱ ሊፈጸም ነው። ቅባት ተሸክሞ መደበቅ የለም። ቅባት ይዞ መሰበር የለም። አሁን ወደ አደባባይ አንቺ ነገር ሊወጣ ነው። አንዳንድ ሰው ቅባት ሲባል መናፍስት ማስወጣት መስበት ብቻ ይመስሏል፣ ዝማሬ ምናምን ይመስሏል። ያንተ ቢዝነስ በቅባት ይሰፋል። ቅባት ለሁሉ ነገር የሚጠቅም ነው። በኢየሱስ ስም ተስፋ ቃል እያላችሁ ወደ ኋላ የቀራችሁ ቃል እያላችሁ እንደ ሳኦል ቃል ተቀብላችሁ ተቀብታችሁ ነገር ግን አሁን ነገራችሁ ያልተገለጠ አሁን የሚገለጥበት ዘመን መጥቶላችኋል። ለሕዝቤ ይሄን ቃል ንገራቸው ብሎኛል። ተስፋ ቃልሽ ሊወለድ ነው። ሲስን መጣ፣ ሲስን መጣ፣ ሲስን መጣ። ልባርካችሁ፣ ልባርካችሁ፣ ልመርቃችሁ። በዚህ ተስፋ ቃል ያለው ሰው እስኪ ኪዳን ያለው ሰው አሁን እየተነበየኩ ነው። ተስፋ ቃል ያለው ሰው በኢየሱስም ቃል እያለሽ አታልቅሺ። ቃል እያለ ወደ ኋላ አትቅር። ቃል እያለ የሰው እጅ አትመልከት። ቃል እያለ ቤትህ ሐዘን ቁዘማ አይሆንም። ቃል እያለ አትታሰር። በኢየሱስም ባረኩሽ፣ በኢየሱስም ባረኩ፣ በኢየሱስም አንተ የእግዚአብሔር ሕዝብ ቃል እያለ ጠላት በአንተ ቤት ላይ ላይፈነጭ ዛሬ ቅባቱ ይገለጥ። ተስፋ ቃል ያለው ሰው እጁ ከፍ ያድርግ። ሄሎ ትንቢት እየነገርኩ ነው። ቃሉ ራሱ ትንቢታዊ ቃል ነው። ቃል ይዘህ በኢየሱስ ስም ወደ ኋላ አትቀርም። አንተ የኪዳን ሕዝብ፣ አንተ ተስፋ ቃል ያለ ሕዝብ፣ መለኮታዊ ፕሮግራም የተጫነብህ ሕዝብ፣ የእግዚአብሔር ፕላን ያለብህ ሕዝብ፣ ድንገት የራስህ ጉዳይ የተጠምደህ ሰማይ ያገኘ ሕዝብ ያንተ ነገር ወደ ተግባር ይገለጣል፣ ወደ አደባባይ ይገለጣል። አዎ በሚንቁ በናቁ ፊት ቅባቱ ይገለጽ ዘንድ እግዚአብሔር ቅባቱ የሚታይበት ጊዜው ደርሷል ብላችሁ ይለያል። እስኪ ጉባኤው ደረሰ ብሎ ሲያንዴ አንዴ ቀና ብሎ ትንቢት ተቀበሉ። አንዴ ስሙኝ። በነጋው ነው የሚለው። በነጋው ወደ አሞናውያን ገቡ። አሁን ነገ ጠዋት ስትነሳ ያኔ ነገር ተበላሽ አትብል። ነገ በኮንፊደንስ እኮ ነው ቅባት እንደተቀበለ በነጋውም ለትርፍ ትወጣለህ፣ ለማሸነፍ ትወጣለህ፣ ለብርታት ትወጣለህ፣
ያንተ ነገር የተለየ ነገ ነው። የነገሽ ማለዳ የተለየ ማለዳ ነው። ኦ የተለየ ማለዳ ነው። የተለየ ማለዳ ነው። እስኪ አንዴ አሜን። እስኪ አሜን። እግዚአብሔር እንደዚህ ይለኛል፣ ዘር ማንዘራቸውን የሚታደጉ የበቀል ልጆች እዚህ ቤት አሉኝ ይለኛል። አውሬ አይበላቸውም በላቸው ይለኛል። አያለው በጣም በርካታ ሰዎች አያለው እምቢ የሚሉ የማይደራደሩ የኔ ትውልድ አይበላም የሚሉ አዎ የኔ ቤተሰብ አይበላም የሚሉ የነሱን ዘር ማንዘር የሚናጠቁ አያለው። ልዩ ቅባት ይፈስባቸዋል። ምልክት በላያቸው ላይ ይመጣል። እግዚአብሔር የቁጣ ቅባት አፈሳለሁ ይለኛል። አዎ የበቀል ቅባት ይመጣል። ሕዝብ እየተበላ ዝም አትልም። ትውልድ እየተበላ ዝም አትልም። ወንድም እየተበላ ዝም አትልም። እህትሽ እየተበላ ዝም አትይም። እናት ወደ ሞት እየሄደ ዝም አትልም። ትውልድ የሚናጠቅ የበቀል ቅባት፣ መንደር የሚታደቅ ቅባት ዛሬ በአንድ ሰው ላይ ይወድቃል። መላእክቶችን አያለሁ፣ መላእክቶችን አያለሁ፣ መላእክቶችን አያለሁ። ፋይል የያዙ መላእክቶች አያለሁ፣ ዶክሜንት የያዙ መላእክቶች አያለሁ። እግዚአብሔር እንደዚህ ይለኛል፣ አዎ አክሪመት የማደርግላቸው ሰዎች፣ ከነሱ ጋር የምግባባ ሰዎች፣ የምለያቸው ልጆች በዚህ ቤት አሉ ይለኛል። ውል የሚዋዋሉ፣ ከኔ ጋር የሚሰሩ፣ ከኔ ጋር የሚያደርጉ፣ ከኔ ጋር የሚወጡ፣ ከኔ ጋር የሚዋዋሉ ልጆች በዚህ ቤት አሉ ይለኛል። መላእክቶችን አያለሁ። ውል የያዙ መላእክቶች፣ ውል የያዙ መላእክቶች፣ የሚዋዋሉ መላእክቶች። እግዚአብሔር እንደዚህ ይለኛል፣ ከኔ ጋር አብሮ ይሰሩ ዘንድ፣ ከኔ ጋር አብሮ ይጓዙ ዘንድ፣ ጠላታቸው ይበቀሉ ዘንድ፣ አዎ ይባረኩ ዘንድ አለኝ። ከኔ ጋር ይዋዋላሉ አለኝ። ከኔ ጋር ይስማማሉ አለኝ። ከኪዳኔ ጋር ይግባባሉ አለኝ። ከአጀንዳዬ ጋር ይስማማሉ አለኝ። ከብዙ ሰዎች እጅ ላይ የራሳቸው አጀንዳ ተወስቶ የሰማይ አጀንዳ እጃቸው ላይ ሲገባ ያለው፣ የሰማይ ዶክሜንት እጃችሁ ላይ ሲገባ ያለው፣ እግዚአብሔር ጉዳያችሁን በጉዳይ ቀየርኩት ይለኛል። ፕሮግራማችሁ በፕሮግራም የቀየርኩት ይለኛል። እቅዳችሁን በእቅድ የቀየርኩት ይለኛል። እግዚአብሔር አጠምዳቸዋለሁ፣ አብሬያቸው እሰራለሁ፣ አብሬያቸው ሆናለሁ ይለኛል። የምለያቸው ልጆች አሉኝ ይለኛል። የሚበቀል ቅባት የማፈስባቸው ልዩ ልጆች አሉ ይለኛል። ለኔ ቅሬታ አድርጌ የማስቀምጣቸው፣ ለኔ ቅሬታ አድርጌ የምለያቸው ልጆቼ በዚህ ጉባኤ አሉ ይለኛል። ዋው አዲና ማማ ሻካንታ አሌሌሌሌሌሌሌሌሌሌሌ አሌሌሌሌሌሌሌሌ ፑላና ማሻካንታ ላባንታ ዱሊኒ ሚቲሊኒ ቡንቱና ማንታ ናማንታ ቅስፈታዊ የሆነ የሐዘን ልብስ ከትውልዱ ላይ ሲወልቃ ያለው አው ቅስፈታዊ ነው፣ መብረቃዊ ነው። ከሕዝቤ ላይ ያለ እግዚአብሔር ሐዘንና ለቅሶን አወልቃለሁ ይለኛል። የሕዝቤን ለቅሶ አለ እግዚአብሔር ወደ ደስታ ቀይረዋለሁ ይለኛል። ይሄ ምሽት የሚቀየርበት ምሽት ነው። በሽታ ወደ ጤንነት፣ ኪሳራ ወደ ትርፋማነት፣ ሐዘን ወደ ደስታ፣ ውርደት ወደ ክብር አምላኬ እግዚአብሔር ቀይረዋለሁ ይለኛል።